የምትጠይቀኝ? አንቺ ማይ እኔ እሺን እንል ያነሳሽ ሰማኝታ ድጋሚ እንደዛ ነገር እኔ ታደርግ ማድረግ እንዴሽ ማቀው የማደርገውንም በተግባር ብታዩ ይሻል። አብርሃም እንዳታቀኝ ተዋለው ይውልጭ አብርሃም ቃልዬን እጅግ እያሰቃያት ይገኛል። ቃልዬም እጅግ ግራ በመጋባትና እያለቀሰች አባቷም ያላትን ነገር እያስታወሰች ትገኛለች። ቃልዬም ቁርስ ከመስራቷ ሙሉዬ ሂጂና አብርሃምን ቁርስ ጥሪው ብላ ትላታለች። እሷም እሺ በማለት ነበር በመታዘዝ ወደ ፎቅ ሄደችው። በነጋታው ተነስታ እንግዲህ ቁርሱን ከሰራራች በኋላ ሙሉዬም እኔ ራሴ እኮ እሰራ ነበር ብላ ስትላትም የሴት እንግዳ የለውም እማዬ ምንም ችግር የለውም በማለት እንግዲህ ካቀራረበች በኋላ ወደ ክላሱ ገብታ ልትጠራው ስትሄድ እሱም ምንድነው እሱ እዚህ የምትቆሚው? አሁን ከዚህ በኋላ እንደ ሚስትና እንደ ባል መቀራረብ አለብን ብሎ ይላታል። እሷም በፍጹም ይሄ አይሆንም፣ መቼ መጀመሪያ ተጋባን፣ መጋባት አለብን፣ ካለበለዛ በፍጹም አንቀራረብም ብሎ ይላታል። እሷም እንደዛ አይነት መልስ ስትመልስለት ጊዜ ወደ እሷ በመጠጋት ሲጠጋት እንዴት ነው እንደዚህ የምታደርገው በማለት ነው ጥፊ እየሰጠችው። እሷም እንግዲህ ያንን ጥፊ ከመታች በኋላ ገፍትሮ አልጋ ላይ ከጣላት በኋላ ከዚህም በኋላ አንቺ ሚስቴ ነሽ፣ ከሚስቴም ገረዴ ነሽ፣ ሚስቴ እስከሆንሽ ድረስ የኔ ገረድ ነሽ ብሎ ይላታል። ምን ለማድረግ እየሞከርክ ነው ብላ ስትለው እሱን ሳደርግ አሳይሻለሁ ብሎ እጅግ በማስጠንቀቂያ ወሩሯት ካላት በኋላ ከዚህም በኋላ የሱ ገረድ እንደሆነች ይነግራትና ይተዋታል። አንተ ማለት ሰይጣን ካን ወዲህ እንደዚህ አይነት ነገር እንዳይለመድ እኔ የማደርግህን አታውቅም በማለት እንግዲህ ቃልዬም እጅግ ታስጠነቅቀውና እዛው ትቀመጥና እንግዲህ አባትየው እሱን ካላገባሽ ሰላላት ለአባትየው በማለት ከገጠር ወደ ከተማ እንደመጣች የምናውቀው ይሆናል። ስለዚህ ቁጭ ትልና አባትየው አንድ ቦታ ላይ ቁጭ ብለው እያወሩ የነበረውን ታስባለች። እሱም ምን እያሰብሽ ነው ልጄ? የወደፊት ባሌ ምን አይነት ይሆን? ልጄስ የመጀመሪያ ልጄ ምን አይነት ትሆን እያልሽ እያሰብሽ ነው ብላ ስትል አብዬ እኔ እሱን አይደለም እያሰብኩኝ ያለሁት እኔ ሌላ ነገር ነው እያሰብኩ ያለሁት ብላ ትለዋለች። ብቻ አላገባም እያልሽ እያሰብሽ ብቻ እንዳይሆን በማለትም ይናገራታል። አይ እንደዛ ብዬ አይደለም እኔ ሌላ ነገር ነው የማስበው በማለትም ትነግረዋለች። ሆኖም እንግዲህ አብዬ ብቻ እዛ ሄደሽ ትዳሩን ማግባት አለብሽ ብሎ ይላታል። እሷም እንግዲህ እሺ ምንም ነገር እንዳትፈሪ በማለትም ይናገራታል። እሷም ምንም እንደማትፈራ ከነገረችው በኋላ ብቻ ሄደሽ እዛ አልተመቸኝም ብለሽ ጓዝሽን ጠቅልለሽ እንዳትመጪ እኔ አላስገባሽም በማለትም ይናገሯታል። ክብርሽን ጠብቂ፣ በክብርሽ ከመጣ ግን ለምን 10 አትወልጅም? ለምን 5 6 አትወልጅም? ቀጥ ብለሽ ነይ፣ ካለበለዛ ደግሞ በእልክነት አይደለም ቀልቡን ወደ አንቺ የምታመጪው በትዕግስትና በሂደትና ሴት ልጅ ብላተኛ ናት። ስለዚህ ቀልቡ ወደ አንቺ ማምጣት ትችያለሽ በማለት እንግዲህ አንዳንድ ምክሮችን እየመከራት ነበረ። ቃልዬም እንግዲህ እሱን በማስታወስም እያለቀሰችና እየተሰቃየች ትኖራለች። ሆኖም እንግዲህ ቁርሱ ጋር ሄደው ቁርሱን ከበሉም በኋላ ማሚም ቁርሱ እንዴት ነው ተመቸክ ወይ ብላ ስትለው እማዬ አዎ ተመችቶኛል፣ እንዴት አይመቸኝም ብሎ ሲልም የሰራችው ቃልዬ ናት፣ እጅሽ ይባረክ የኔ ባለሙያ በማለትም ትመርቃታለች። እሷም እንግዲህ እንደዛ ከመረቀቻት በኋላ ነው እንዴ አይ በጣም አሪፍ ነው አመሰግናለሁ ብሎ ይልና ቃልዬም እሺ ካለች በኋላ እንግዲህ የእሱን ፍቅረኛ ይደውልላትና እማዬ ሳትነቃብን አይቀርም ብሎ ይላታል።
እሱም እንዴት ነው የምትነቃብን በማለትም ስትናገረው እኔ እንጃ ማታም ጠይቋኝ ነበረ ሳትጠረጥረን አትቀርም ብሎ ይላታል። እሷም እንግዲህ አይ መጠርጠርማ የለባትም ግን ልክ ነህ እኔ እኮ የዛን ቀን አግኝቻታለሁ ብላ ትለዋለች። እሷም እንግዲህ አግኝቷት ቀስ ብላ ጫማዋን በእጇ ይዛ እየወጣች እያለ ሙልዬ አይታት ነበር። ልጄ ኬት ነው የምትወጪው እንዴት ገባሽ ብላ ስትላትም አይ ቁልፉን እኮ ሰጥቶኝ ነበር ብላ ትላታለች። አይ ዘበኛው ስለሌለ ነው በማለትም እንግዲህ ስትጠይቃት ቁልፉ እሷ ጋር እንዳለና ደግሞ ሰላምሞ ልትጠይቀው እንደመጣች ትነግራታለች። ሆኖም ካደ ጫማሽ ምን ሆኖብሽ ነው በእጅሽ ያሹ በማለት ሙልዬ ጥያቄዋን ትቀጥላለች። እሷም እንግዲህ ጥያቄዋን በምትቀጥል ሰዓት ጫማዬ ተበጥሶ ነው ብላ ትላታለች። እሷም ነው እንዴ እሺ በቃ በማለት እንግዲህ ታሳልፋታለች። ያንን ነገር ሁሉ ካሳልፈቻት በኋላ ጫማውን አድርጓ ስትሄድ ሁሉንም ነገር ስላስታወሰች ነበር የጠረጠረቻት። ልክ ነህ ጫማ ተበጥሷል ብዬ አድርጌው ነበር የወጣሁት እውነትህን ነው በማለትም እንግዲህ ዘበኛ ይዤላችሁ እየመጣው ነው እናትህ ዘበኛ እንደሚያስፈልግ ስለነገረችን በማለት እንግዲህ ዘበኛውን ይዟ ወደ ቤት እየመጣች ነው። ሆኖም ቤት ከደረሰች በኋላ እንግዲህ ዘበኛውም ከተዋወቃቸው በኋላ ቃልዬንም አይቷት ደስ ይለዋል። እሷም እንግዲህ ካወቀችው በኋላ ማን ትባላለህ ብላ ስትለው ቁማባቸው እባላለሁ ደስ ትያለሽ በማለትም በፈገግታ ይተዋወቃታል። እሷም እንግዲህ ሻይም ምግብም ትሰጠውና ከተተዋወቁ በኋላ ዳናይትን ወደ ጓሮ ትጠራትና የምነግርሽ ነገር አለኝ ብላ ትላታለች። እሷም ምንድነው ንገሪኝ ቃልዬ ብላ ስትላት እንዳልሽውም እኮ እጾታዊ ትንኮሳ እኔ ላይ አድርሷል እና ማታ እጅ ካስፈርቶኝ ነበር መጠጥም ጠጥቶ ነው የመጣው ብላ ትላታለች። እና እንዴት አድርጌ ነው ብላ እንደ እህት ታማክራታለች። እሷ በደንብ ተጠንቀቂው እኔ እንዳልኩሽ ነኝ በማለት እንግዲህ ሁሉንም ነገር አውቃ እንድትፈራ ትነግራታለች። ቃልዬም እንግዲህ ያንን ነገር እውነት አድርጓ ስለተቀበለችው እሺ በማለት ከተስማማችም በኋላ እንግዲህ ሙልዬም ዘበኛውን ለማየት ትመጣለች ማለት ነው። ዘበኛውም እንግዲህ ሊተዋወቃት ወደ እሷ ይሄዳል። ሆኖም እንግዲህ ዳናይትና ፍቅረኛዋ ቁጭ ብለው እያሉ ማታ ያደረግከው ነገር አሪፍ አድርገሃል፣ ቀጥልበት፣ በዚሁ ቤቱን ለቋ በርግጓ ትሄዳለች በማለት እንግዲህ እያወራችሁ ትገኛለች። እሱም አዎ እኔ ራሱ እንዴት እንደደነገጠች ስታየኝ ሰውነቷ ሁሉ ተንቀጥቅጦ ነበር እያለ እንግዲህ እየነገራትና እሷም እየተደሰተች ትገኛለች። ሆኖም እንግዲህ ሙልዬም ከዘበኛው ጋር ከተዋወቀች በኋላ አሁን እኔ ክፍልህን ላሳይህ ብላ ትለዋለች። እሱም እሺ በቃ አሳይኝ ማዘር በማለት እንግዲህ እርሶነት እንዴ ሙልዬ በማለትም ስለ እርሶማ በደንብ ነግራኛለች እትዬ በማለት እንግዲህ ይነግራቸዋል። አይ እንኳን ነገሩት በቃ አሁን ይኸው እኔ ያሳያለሁ በማለት እንግዲህ ደበስ ደበስ እያሉ እሳቸውም ክፍሉን ለማሳየት በሚሄዱ ሰዓት ሁለቱ አንድ ላይ ሆነው ያያቸዋል። በዛውንም እንግዲህ እጅግ በጣም ደንግጠው ታይተዋል። እንግዲህ ከመጠርጠርም ሳይሆን አሁን አንድ ላይ ተገናኝተዋል። ቃልዬ እንግዲህ ከሱ ጋር ያላትን ነገር ትቀንሳለች ወይስ ምን ይከሰታል የሚለውን እንግዲህ በቀጣዩ ነው የምናየው። እንግዲህ አንዳንድ ጊዜ ለቤተሰቦቻችን ብለን መክፈል የሌለብንን ማድረግ የሌለብንን ዋጋ ከፍለን እራሳችንን መስዋዕት የምናደርግ ብዙዎቻችን ነንና አሁን ቃልዬ እንግዲህ እዚህ ነገር ውስጥ እዚህ ስቃይ ውስጥ እየገባች ያለችው ለአባትየው ብላ ነው። አባትየው እንግዲህ እሱን እንድታገባ ስለምትፈልግ አባትየው እንዲደሰት የራሷን ደስታ ትታ የአባቷን ደስታ በመጨነቅ ነው ማለት ነው። እንግዲህ ቀጣዩን ደግሞ በጉጉት የምንጠብቀው ይሆናል። እጅግ ተወዳጅና አስተማሪ ድራማ ነው። ለዛሬ እንግዲህ ይህንን ይመስላል። እጅግ በጣም ሙልዬ ደንግጧለች። ሙልዬ እንግዲህ በድንጋጤ ተሞልታ ነው የተጠናቀቀው ማለት ነው። ምን እንደሚፈጠር እንግዲህ በቀጣዩ ነው
የምናየው ማለት ነው። ለዛሬ ይሄንን ይመስላል። እንደተለመደው ላይክ እና ሼር አድርጉልኝ። ሴና ነኝ። መልካም ምሽት ይሁንላችሁ።